ታስታውሻለሽ? ደግሞ ለምን ፈለግሽው? እኔ ምንም ዱባይ ሄድሽበት ቀን ታስታውሻለሽ? ደግሞ ለምን ፈለግሽው? ደግሞ አዲስ ቤት በጣም ሰፊ ነው፣ ማንም ሰው አያየን። እዚህ ክፍል ገብተሽ ኤቢ እንዳታይሽ። ምን አገባት? በደንብ ነው የሚያገባት። እሺ ምንድን ነው ያስከፋው? በቃ ዳጣ ደስ እያለኝ ስላልሆነ። ናታንዬ ኤቢ በአንቺ ተስፋ ቆርጧል። ሌላ ሴት እንደውም ሳይጠብስ አይቀርም። ከምርሽ ነው? እወዳለሁ ብቻ ምንም ለውጥ አይመጣም። ለምን ጠርቀኝ? ምንድን ነው? አረማዬ እንደዚህ ማታማሪ ስንት ካልወለደ ሰው እኮ አለ። እሱስ ልክ ነህ ናታንዬ። ያው እኛ ተመስገን አናውቅም እንጂ። ውሃም ጥሩ ልጅ ነች። ኤቢም ደግሞ ትስተካከላለች። ውሃዬማ እኮ በሽታ ነው መሰለኝ። ይኸው ልጁን አቀረች። እሷን ሊያክሙ የሚመጡ ሳይካትሪስቶች በሙሉ ጅል ሆነው ነው የሚመለሱት። እንዲህ አይነት ነገር አልፎ አልፎ ባሉት ልጆች ላይ ነው የሚከሰተው። አሁን ደግሞ እየተሻሻለች ነው ብለህ ነው? እኛ እስካለንላት እንኳን ምንም አትሆንም። ብቻ መፈራው እኛ የሞትን ጊዜ ምን እንደምትሆን። አይዞሽ ኤቢም እኮ አልችላት። ኤቢ ጠንካራ ነች። አይ እሷ ጥሩ ትክለ ቁመና ቢሰጣት ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ እንኳን ከለላ ትሆናት ነበር። በዚህ ጸባዩ ከማን ጋር ተስማምታ ትኖራለች ብለን ናታንዬ እንዴት ነው ቀርበህ ጸባዩን ለማስተካከል አልሞከርክም? ምንድን ነው የምሰማው ዳጣ? ከናታን ፍቅር ይዞሽ ነው? እማዬ ቀደም ብለሽ እሷን የምጠይቂያት ምን ልትነግርሽ ፈልገሽ ነው? እኔ እኮ ቀድሜ እነግርሻለሁ። የቤተሰቡን ክብር እየጣለች ያለች እሷ ራሷ ናት። ስለዚህ አባዬ ሳይመጣ ከዚህ መባረር ነው ያለባት። ዝም በይ ሂጂ፣ ከዚህ ውጪ ሜንጦ። ዳጣ ለውሃ ምን ብለሽ ነው የላክሻት? ኧረ እኔ ምንም አላልኩት። ውሃ ምን ብለሻቸው? አይ መውደድን እንደዚህ ያደርጋሉ ያልሽኝ እኮ። ቆይ መውደድ እንደዚህ ያደርጋሉ ወይ ነው ወይስ መወደድ እንደዚህ ያደርጋል ነው ያለች? ወይ ኤቢ ጋር ልሂድ? አርፈሽ ቁጭ በይ። የትም አትሄጂም፣ አርፈሽ ቁጭ በይ። ኧረ እትዬ እኔ ምንም አላልኳት። ናታን በምክንያት እንደሆነ አላውቅም፣ ዝም ብሎ ዘግቶኛል እና ይሄ ናታን ጠግቧል ምናምን ያልኳት። አዎ ይሄ ናታን ጠግቧል ነው ያለች። ታዲያ ቆይ ሄድ ሰምተሽ ነው መወደድ ወድጃለሁ ምናምን የምትይው? እኔ እንጃ እማዬ። በቃ ያው አዝነላ ታውራይ እዛ በርቶት ልጆች። እኔ ነኝ ጥፋተኛ። አዎ አንቺ ነሽ ጥፋተኛ እማዬ። ዝም በይ ደግሞ አንቺ ሰው ብዬ መስማት። እማዬ በዚህም ሀሳብ አይግባሽ። እኛንም መጠራጠር አይገባም። እንዴ አሁን እኮ እኛ ትልልቅ ልጆች ነን። የምናደርገውና ማናደርገውን ጠንቅቀን ነው የምናውቀው። በዚህም ሀሳብ አይግባሽ። እሺ ቆይ ታዲያ ምንድን ነው ያጣላችሁ? ኧረ አልተጣላንም እማዬ። ውሸቱ ነው እትዬ። ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ክፍል 41 ዳንጣ ይዘንላችሁ መጥተናል። ዳንጣ ከናታ ጋር ፍቅር ይዟታል ማለት ነው። ግን ልትናገር አልፈለገችም። እንደምታውቁት ትወደዋለች፣ ግን ትበሳጫለች። ደብሯት ቤት ማትውልን ከነ ውሃ ጋር ነው የምታሳልፈው። አንድ አጋጣሚ ለውሃ እና መወደድ ብርቅህ ነው ወይ በይው ትላታለች። ከዛ በኋላ እየቀለድኩ ነው እንዳትዩ ትላታለች። ውሃ መጥታ መወደድ ብርቅህ ነው ወይ ብላሃለች ዳንጣ ትለዋለች። ኢትዬ ማዛ በጣም ደንግጣ እንዴት እንደዚህ ልትል ትችላለህ ትለዋለች ማለት ነው። እሷም ደግሞ ደንግጣ ነበረ እና ደንግጦ እናታን በጣም ደንግጦ ኧረ እንደዚህ ምንድነው የውሃ ያልሽያት ዳንጣ ሲላት፣ ኧረ እኔ ምንም አላልኳትም ምን ብለሽያቸው ነው ውሃ ስትላት፣ እትዬ ማዛ ተናገሪ ምንድነው ያለችሽ ስትላት፣ ዳንጣ አንስታ እኔ ምንም አላልኩም እንዳጋጣሚ እናታን ባልሆነ ምክንያት ስለዘጋኝ እናታ ጠግቧል ነው ያልኳት
ስትላት ውሃም መልሳ አዎ እንደዛ ነው ያለችኝ እና ያልሆነ ነገር ለምን ትመልሻለሽ እያለች እትዬ ማዛ በውሃ ላይ ትቆጣታለች ማለት ነው። በቃ ይሄንን ነገር ተዉት፣ ለምንድን ነው የዘጋሃት ትለዋለች። ኧረ አልዘጋኋትም፣ አይ እትዬ ዘግቶኛል ስትል ትመልስላታለች ማለት ነው። ዳንጣ መልሳ ክላሱ በገባበት ሰዓት ገብታ ኧረ ከመጽሐፍ የሰው ልጅ ክብር ይበልጣል ቢያንስ አውራኝ ትለዋለች ማለት ነው። እሱም ዝም ይላታል። ለምንድን ነው ዝምታ? ለምን ዝም ትለኛለህ ትለዋለች። አይ አንቺ እኮ አትረጂም የሰው ልጅ ነኝ በማለት ይመልስላታል ማለት ነው። እዚህ ጋር ደግሞ አቢጌ ወጥታ አንቺ እኮ አይወድሽም፣ አሁን እናቴ እየጠራችሽ ነው ነይ እያለቻት ነበረ። ሲጠይቋት ለምን ለሷ ትጠይቂያታለሽ? ከዚህ ቤት አባሪያት፣ አባቴም ሳያይ ሳይመጣም እናባራት፣ የቤተሰብ ክብር የቤተሰብ ክብርን እያበላሸች ነው፣ በዚህ ቤት ትባራት ስትላት እትዬ ማዛም ውጪ ዞር በይ ከዚህ ሚንጡ ብላ ታባረራታለች ማለት ነው። ያው የአቢጌ ተንኮል እንደቀጠለ ነው። አርጁን አብዷል ብላ የውሃ ጓደኛ ትናገራለች ማለት ነው። ሰው ሁሉ ይሄ ጥሩ የነበረ ልጅ አብዷል እያለች ትናገራለች ማለት ነው። እዚህ ጋር ደግሞ አቢጌ በወረቀት እየጻፈች ነው ማለት ነው። እናቴ ወደ ዱባይ ሄደችበት ወር ስንት ጊዜ ነው? ስንት ጊዜ ሆነሽ ወደ ዱባይ ሄድሽ ጊዜ ንገሪኝ ትላታለች ማለት ነው። እትዬ ማዛ ምን ፈልገሽ ነው ደግሞ አሁን ለምን ፈልገሽ ነው ትላታለች። ሰላም ደግሞ እዚህ ጋር የዳንጣ ምንድነው ሆንሽው? ከፍቶሻል እኮ ስትላት አይ ምንም አልሆንኩም፣ ግን አንቺ ጉድሽን አልሰማሽም ትላታለች ዳንጣ የሰላም ማለት ነው። ሰላም ደግሞ ምንድነው ጉዱ ትላታለች። አቢጌ ምን እንዳሰበችልሽ አታውቂም፣ የልጅሽ አባት ማን እንዳደረገችው ብታቂ ኖሮ አሁንም በድጋሚ ትላታለች። እሷ ተያት፣ በልጅነቷም እንደዚህ ናት፣ የሆነ ልክፍትማ ለክፏታል ትላታለች ማለት ነው። አይ አረሳውልሽም እኮ ነገሩ ምንድነው የሆንሽው ንገሪኝ ትላታለች። አይ እኔና ከናታ ጋር ተጣላችሁ እንዴ ትላታለች ሰላም ማለት ነው ለዳንጣ። ዳንጣም አዎ ባልሆነ ምክንያት ለምን እንደዘጋኝ አላቅም ትላታለች ማለት ነው። ምን ያደርግ እየወደደሽ አንቺ አትወጂውም ትላታለች። ኧረ እኔ እወደዋለሁ፣ አሁንማ ምን ያደርጋል አሁን የሚወደው ሌላ ሰው አለው፣ እወድሃለሁም ብትዩ እንኳን አሁን ምንም ጥቅም ያለው አይመስለኝም ስትላት ዳንጣ ተናዳ ከቤት ትታት ትወጣለች ማለት ነው። ሰላም እየሳቀችበት በቃ እኔ ያናግርልሻለሁ እያለች ትስቅባታለች ማለት ነው። እዚህ ጋር እትዬ ማዛና ደረጀ በስልክ እየተጀናጀኑ ነው ማለት ነው። አዲስ ወጣት እንደሆኑ እንደ ወጣት እየተጀናጀኑ ነው። እና ለልጆቼ ጥሩ ነገር እናስተምራቸው፣ በራሳቸው እንዲቆሙ እናርጋቸው፣ እስኪ አንድ ሳምንት ድረስ እንዳደውልላቸው፣ እኛ ከሌለን መቆም እንዲችሉ እናረግ፣ እኔ እየቀለድኩ አይደለም ትለዋለች ማለት ነው። እሱም ደግሞ በጣም ስለናፈቁኝ እኮ ነው እያላት እሺ ውሃ ዛሬ ከኔ ጋር አሳድራታለሁ ትለዋለች። እንደውም በስልክ ብታገናኝኝ ጥሩ ነበረ ሲላት አይ እስከ ሳምንት ድረስ ባታገኛቸው ይመረጣል፣ አሁን እንዳታገኛቸው ትለዋለች ማለት ነው። እሱም አንስቶ እሺ በቃ አላገኛቸውም፣ ግን ልጆች ስለሆኑ እኮ ነው እያለ ይመልስላታል ማለት ነው። እሷም ተናዳ ከቤት ሄዳ አቢጌ በተቀመጠችበት እናቴ የሰላም ልጅ ማን ይመስላል ይመስልሻል ትላታለች። ወይ አባቱ ወይ እናቱ ነው፣ ይህንን ነገር ታይ አልተባልሽም ነበር ወይ? በዚህ ጆሮች ሰምተሽ በዚህ ነው ወይ የምታፈርሺው? ስንቴ ተናገረን ተይ ተብለሽ እያለች ትቆጣታለች ማለት ነው። እሷም አንስታ ተቆጥታ ትወጣለች። እሺ ሰሞኑ የሰላም ያላትን አባዬ ልንገርሽ ትላታለች። አልሰማም እንዳትነግሪኝ ውጪ ከክላሴ ትልና ታባረራታለች ማለት ነው። ከዛም አልፎ እናታን ጋር ገብታ አባዬ እኮ የለም፣ አሁን ቤቱ ሰፊ ነው፣ ማንም አያየንም፣ አብሬህ ልተኛ ትለዋለች ማለት ነው። አትተኝም ከክላሴ ውጪ ሲላት አልወጣም ትለዋለች። እኔ ጮሄት የማዘን እጠራታለሁ ካልወጣሽ እያላት በሷ ልታስፈራራኝ ነው ወይ ጥራት ትለዋለች ማለት ነው። ግን ይሄ አቢጌ በጣም ተንኮለኛ ናት። የሰላም ልጅ ግን እንቅልፍ ከልክሏታል ማለት ነው። በወረቀት እየጻፈችም ነበረ።
በጣም ብዙ ነገሮችን እየጻፈች ነበር። ያው ግን ልታውቅ አልቻለችም። ገና ብዙ ነገር እየቀራት ነው ለማወቅ በጣም ጓጉታለች እንደተለመደው። ግን ደግሞ ያው ጨንቋታል ማለት ነው። ውድ ቤተሰቦቼ ለዛሬ በዚህ ቃልና ለቀጣይ ደግሞ ይዘንላችሁ የምንመጣ ቪዲዮ ከልብ እናመሰግናለን። የምትከታተሉን ላይክ ስለምታረጉልን ስለምታበረታቱን ከልብ እናመሰግናለን። ግን ቪዲዮ ያው የጥሩ ቪዲዮ ባንለቅ ራሱ ለኛ እስከ መጨረሻ ብታዩልን ጥቅም አለው፣ እንጠቀማለን። ሞኔታይዝም ስለሆነን የማዳም ቤት ነን፣ ዞር ብለን ቪዲዮ ለመስራት ስለማንችል ማለት ነው ውድ ቤተሰቦቻችን። እና ለዛሬ በዚህ ቃን። ያው አቢጌን የምትጠሉ በላይክ አድርጉ እንደኔ ማለት ነው። ውሃም የምትወዱ ደግሞ በላይክ፣ ዳንጣ የምትወዱም በላይክ፣ አቢጌ የምትወዱ ደግሞ በላይክ እና የምትወዷት ትኖራላችሁ። እንግዲህ ያው እኔ አልወዳትም፣ ግን ይሄ ቤተሰብ መጨረሻ ደግሞ በጣም የናፈቃችሁ ካላችሁ እስኪ በኮመንት። እኔ በጣም ናፍቆኛል ይሄ ቤተሰብ መጨረሻ ማለት ነው። አንድ ቀን ግን እንደሚደፈርስ አውቃለሁ። የምር ተደብቆ አይቀርም፣ ውሸትን ተደብቆ አይቀርም በነገራችን ላይ። እና ውድ ቤተሰቦች ለዛሬ በዚህ ቃልና ለቀጣይ ደግሞ ክፍል 42 ይዤላችሁ እመጣለሁ።